በሰላም በጤና ለእርዳ السلام عليكم ورحمة الله وبركاته. ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ከቸከቸች ብያላችኋለሁ ባልመሰለ ነገር። ኧረ ጉድ ነው! የአዶናይ የአዲሱ ፍቅረኛ ከአሜሪካ ወደ ኢትዮጵያ ገብታ እንግዲህ አብለ እንትና ጋር ቃለ መጠየቅ አለኝ እያለች ነው። ጃኒዬ ምን ይሻላል? ለጉድ ነው! እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ላይክ እያደረጋችሁት ወገኖቼ፣ ይሄን አዶናይ የሚሉትን ሰውዬ ምን ማድረግ ይቻላል? ወደ ኢትዮጵያ ገባቻሉ እንግዲህ አዲሱ ፍቅረኛው፣ እሱ ደግሞ ከእሷ ጋር ወደዛ ልሄድ ነው መሰለኝ። ይሄ ነገር የአዶናይ ነገር እንዲያው ዝም ብሎ ያገኘውን ሴት እንቶሎ እኔ እንዲህ ነኝ፣ እኔ ባለ ውበት ነኝ፣ እኔ ባለ መልክ ነኝ፣ እኔ ቀጭን ነኝ፣ እኔ እንዲህ አንተ ሽልጥልጥ እሰው ሽልጥልጥ። ሴቶቹ እንዴት ነው የምታታልለው? ተው ዝግ በል ረጋ በል የኔ እናት ረጋ ብትል እኮ ነው ጥሩ። ይህ ተረጋግተህ እኮ አሁን ስጥህ ገብተህ ነበር። ይሄን አተስተካከልክ። አሁን እንዲህ የኢትዮጵያ ሕዝብ አይዙርብህ። እናንተ ደግሞ አንፎሎ ያረጋችሁት እንግዲህ እኔ እንኳን አላረኩም፣ ጭርስ ድሮውንም አላረኩም፣ አሁንም ደግሞ አላረግም። እኔ እናቴ አሁን ብቅ እኮ ነኝ። እንዲህ ያለ ሰው ጋር ምን ጉብጉባት ያዘ? ይሄ ቀይ ቡሬ እየተሽለቀለቀ ሴት ያለው ወንድ ጋራ ገብንት ማንኛና ልጅ እንደነዚህ ሀገር ሰዎች ቡሬቴው ቡሬ ዲህና እዚህ አንድ ሰራተኛ ተው እዛ ቤት ሌላ ሰራተኛ እንደሚያምራቸው ማለት ነው። የኔ ቡርቡሬዎች እንግዲህ በዚህ አይነት በቃ እንደመዲያም ቅመም አረገው እኮ ትዳር የመዲያም ቅመም አደረገው እኮ ትዳር ነው። እናንተ ይሄን ቅፍ ሱሪው ጅርሽ ልቅልቅ ባሉት እንግዲህ አሁን እንዴት አጥረገሩት ነው የምናገረው። ተኔ በላይ ወንድ የለም፣ ተኔ በላይ እንዲህ የለም፣ ተኔ በላይ እንግሊዘኛ ተናጋሪ አስሮሚ ገርፋለ አስሮሚ ገርፋለ የኔ ወንድምዬ። ምነው ታዋቂ ሆንኩኝ እኔ ባለ ዝነኛ ሆንኩኝ። እንዴት ዝብ ተረጋጋ የኔ እናት ተረጋጋ። እንዲህ አንዶ አፋለ ቡጣ ደግሞ እንዲያው ቲክ የምትላት መሆን ያመጣሃል። እንደዚች እንደኔ ሽንኩርት ቲክ እኔ ሽንኩርት እየፈቀፈቅኩ ነው። እንፈቅፈቅ እናንተ። እኔ ዛሬ ወደ በረገነትና ጋሄጄ ቃለ መጠየቅ አለኝ አብላይ እንትና ሩፍ። ኧረ መጀመሪያ ይሄን ሄደያሽን ፈጣርገሽ ተናገሪ። የኢትዮጵያ ሕዝብ አንስቶ እንዳይፈጠርቅሽ መጀመሪያ ልንገርሽ ትልቁ ነገር ጥርሴ ውስጥ ተሰናከለ። መጀመሪያ መላስሽን አዝናንተሽ ተናገሪና ወዲያ ብለን ሄድሽ፣ ወዲያ አባላም ሄድሽ፣ ወዲያ ለአዶንያም ጋር ሄድሽ። አያገባንም። ያሳስለን ከአዶናይ ከፍቅረኛ አዶናይ ያሳስለን። ዝም ብሎ የሆነ ሴት ነገር ነው የደንገራችሁ። አዶናይ አይመቸኝም። ልጅ ተዝቅድም ገና አሜሪካ ነው ተለንደን መጣት ይባል
የሆነ የተናገረው ቃለ መጠየቅ ላይ ሰምቼ አይመቸኝም። እኔ ዝም ብያው በሶሻል ሚዲያ ላይ እንደ ማንኛውም አየዋለሁኝ ግን እንጂ ማለት ነው የሚናገረው ንግግር ቀላል ንግግር አይደለም። መጥፎ ያኔ በቃ ለሌላ ሰው መጥፎ ድርጊት እንዲደረግ ነው የሚፈልገው። ገባችሁ? እና ዲዮንዬ እንግዲህ ዛሬም ሆነ ነገር መታለች መሰለኝ አሳስለን ፍቅረኛው እንጂ አዲሲቱ ፍቅረኛው ደግሞ እንግዲህ አብለጋ ቃለ መጠየቅ ሊደረግላት አዲስ አበባ ከች ብላለች። አረ ምን እናትዬ እንደው አንተ እሷ መጥታ እዛ እንትና ጋር ቃለ መጠየቅ ሲደረግላት እንደው እውነትም እንጃ የሞት ክሬሳ ማለት ነው። አንተ ለራስህ ማለት ነው እንደዚህ እንደ ሽንኩርት አናትህን ነው ማለት። በሴት ላይ ሴት ብታመላለስ እኮ ልንገርህ በዚች በልጅ ህይወት ላይ ተጫውተህባት። እሷም ልጅቷ አሳስለን የሚያርማት አይደለችም። እቺ እንትና የሚሏት ማለት ነው የሚያርማት ብትሆን በዛኛው በቂዋን አገኝታ ነበረ ማለት ነው። ይሄ ታስሮ በወጣው እንደገና ደግሞ አሁን በዚህኛው ገብታ በጣም ታሳዝናለች። ማን መከን ማሳዝኗ ላይ ተቀምጦ አላውቅም። ሁላችሁም ፍርድ ለራሳችሁ እናቴ፣ ቁርስ ለራሳችሁ፣ ፍርድ ለራሳችሁ። እናንተ ትቆርሱ ትታሳነሱ አታውቁበትም፣ ትትሳደቡም አታውቁበትም። እንደዚህ ሀገር ሽንኩርት እናንተ አሁን ወደዳላ ምን ይረሳል እንደዛላችሁ አሳስባል። እና ለማንኛውም ወገኖችዬ ይህችን አይቱልሽ በዚህ አይነት አለሁ የኔ ማር የኔ ፍሰስ የኔ ወርቅ ብሏት በዚህ ደግሞ እንደዚህ ያደርጋት። እሷንም ብተዋለ እንትና ላይ ቃለ መጠየቅ ሲደረግለት ነው ይሄንን የሰማሁት። ታዲያ ማናት አብለ ላይ አብለ የምን ነው ኢትዮፕ ከፍተሽ እኮ ሰውን አጋደልሽው። ደግሞ እየመረቅሽ ነው አሉ የምታቀርቢውና የምትጠይቂው የሀገርሽ ልጆች ነው አሉ። ማንኛውም ተው፣ ይሄ የዛኔ ሰው አእምሮ የሚነካ ስራ አትስሩ ሁላችሁ። አሁን ይህች ልጅ መጣ አብለጋ ብትጠየቅ ማን ነው ተጠያቂ? አዶናይ። ይህ አዶናይ ትልኝ ትሆናላችሁ እንግዲህ እያንዳንዳችሁ ማለት ነው። አዶናይ ተጠያቂ የሚሆንበት ይሽ በዚህኛ የትልጅ ህይወት መጀመሪያ ከተጫወተባት በኋላ አልሁሽ ተወዳጅ ነሽ፣ ተፈቃሪ ነሽ፣ ፍቅር በፍቅር ጣለችኝ፣ ኒካል አስርላት ነው ቀለበት ምንድን ነው ሽማግሌ ልንልክ ነው ምድሬሹ ብሎ ለቆለቆለቆ በህይወቷ ላይ ተጫውቶ አሁን ወደ አሜሪካ ሄዶ አገኘችን። ከዛ ትመለስ ጀንዬን እንግላ ያላት ጀንዬ አሁን ታዲያ ይሄ ባንቺ ህይወት ላይ ጨዋታ ነው የሚይዘው፣ በሰው ህይወት ላይ ጨዋታ ነው፣ በራሱ ህይወት ላይ ነው የሚጫወተው። ቤተሰብና ቤተሰብ ታወቁ ወይ ላይ በጣም እኮ ይከብዳል። ይሄ የሚሰራው ስራ ማለት ነው የሚያስጠላ የሚቃፈፍ በቃ ታንድ ወንድ ልጅ የማይጠበቅ ስራ እኮ ነው የሚሰራው። አሁን የሆነ አመት ባል እኔ በመቼ አላውቅም፣ ብቻ ቤተሰቦቿና ቤተሰቦቹ አንዱ ላይ ሆነው አይቻለሁ። እንግዲህ አሁን ይሄ የሰራው ስራ ትክክል ነው። አንቺኛ የቶሜን ሄት እየነገጧት አዶና አንጋል ነው እንደሚጥልሽ ተማምነሽ ተጠቅሞብሽ እንደሚጥልሽ ተማምነሽ ደሪ እሱ እንኳን ያው አህያ ተመልሶ ተዘመዱ ብሏል። እኔ እያያችሁ ዶቁ ምለው እንግዲህ ሴቶች ይሄ ለዚህ ነው። ሴቶች ይሄ እያያችሁ ዶቁ አሁን ትግሬ ውሽማ እንጂ ባላይ ሆነም ብለዋል። አዶና የሚሄው በጃኒ ህይወት ላይ ተጫውቶ ወደ ራሱ ሀገር ላይ ተጠመጠመ። ወኪዳ ገባችሁ? እና ስለዚህ
ሁላችሁም። ይሄንን ደግሞ ያለችኝ ወላሂ የትምህርት ቤት ናት የሆነች ሴት ማለት ነው። ሌላ አብራን ትምህርት ቤት ልጅ ላይ ያላመጣት እህት በጣም ፈቃደኛ ነች። አንደኛዋ ትግሬ ነው ማለት ነው። ልዳርሽ አለች። ትግሬ አለቻት። አዎ አለቻት። ትግሬ እኮ ባል አይሆንም ውሽማ እንጂ ባጠር ተንጠልጥሎ አለቻት። ገባሽ? እያንዳንዳችሁ እውነትም ተራሳቸው መቼም እንደማይወርዱ በዚች በጃኒ ላይ ትምህርት ተማሩ ማለት ነው። ሁለተኛ ደግሞ እነሱ በእነሱ ሀገር ላይ የሆነ ነገር ትደረግ ታዩ ሀላስ መተው የእናንተን አይታችኋል። በጁንታው ሰዓት የተደረገውን ድርጊት እኛ ሀገርም ላይ የሆነች ትግሬ ያገባ ሰውዬ ነበረ። እሷ ያስደረገችውን እሱንም አሳስራ ኤችአይቪ ያለበት ብዙ ነገር አስተዳድራለች ማለት ነው። በሱ የተነሳ ማለት ነው። በጁንታው ሰዓት ማለት ነው። ዶክተር ነበረ። እሱም አለበት እሷም አለባቸው ሁለቱ። እኔም አውቀው ጉዳይ የለኝም። ኤችአይቪ ልመርምር ስትሉኝ እኔ ግሉኮስ ልወስድ ሄጄ ነው። ሰው የከሳ ሰው ኤችአይቪ ያለበት ይመስለዋል መሰል ህዝቡ እዛ። እኔ እንደሆነ እንኳን አይደለም ኤችአይቪ ይሄው በስንት ቢላዋ ሞትቻለሁ። አሁን አላወቀም መሰል እና እህቶቼ ወንድሞቼ ተጠንቀቁ። እዚች ላይ ወላሂ ብዙ ነገሮች አሉ። ምንም ይሁን ምንም ማንኛችሁም እኔ አንድ የምነግራችሁ ነገር አለ ማለት ነው። ምንም ይሁን ምንም ታገራችሁ ልጆች ላይ ወደ ፍንቅል ወዲህ ፍንቅል አትበሉ። ፍቅር ጥሎኝ ፍቅር ጥሏት ያንተ ፍቅር እዛ ተንጋሎ ይቀር የኔ ወንድምዬ። ደግሞ ትዳር ያለውም ወንድ አትግቢ ሄደሽ አትደንቀሪ። የራሱ ላይፍ ያለው ወንድ ላይ ሄደሽ አትደንቀሪ እያንዳንድሽ ማለት ነው። በቃ የትምህርት ናችሁ ለአንዱ በአንዱ ላይ ብዙ ትምህርት ትወስዳላችሁ እህቶቼ ማለት ነው። እኔ ባንቺ ላይፍ ገብቼ ልናገር አያገባኝም፣ ግን ማናካን ያን ትምህርት በአንዱ ላይፍ ላይ ብዙ ትምህርት ትወስዳላችሁ። በተለይ በሶሻል ሚዲያ ላይ እንደዚህ ተጋባን፣ ተፋታን፣ ተፋረስን፣ ተዋጨቅን፣ ተናከስን የምትሉ ማለት ነው። እና ይሄን ይመስላል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁት እኔንም አሳድጉኝ። እናንተም እንደው ተመንደቡ። አዶንዬ እንግዲህ ይሄው በጃንዬ ላይ ያገሩን ትግራዊት እንዲወስ አፏን ስለጉጣ የምትናገር ናት። አናቲ እንደዚህ ባብላገረ እንትና ላይ ቃለ መጠየቅ ተደረግ ነው ማለት ነው። አዱዬ አንተ 2 ጊዜ ተጠይቀህበት ነበር። ደግሞ እሷ እኔ አልወርቅም እኔ አልጠራጠርም ስትል እንግዲህ ጃንዬንም እንዲህ ነው ስትል ለምን አሁን ፎቶዋን ትጠቀማለሽ? ሰው አሁንም እኮ እንደሚያራክስህ ስላወቅህ እኮ ነው። አየህ ረግጦ እንደሚለቅህ እንዳወቅህን አውቀሃታል። በጃኒ ህይወት ላይ እንደተጫወቅህ አሁን ሰው እንዳያቀብህ ነው። የእሷን ፎቶ አትጠቀም። ያኔ እሺ ለማሳደግ ተፈለግ ሸር አድርግላት እንጂ አመተህ እሷ ያለቀቀችውን ፖስት እያደረግህ አትጠቀም። ወይ ተጠቀለልክ አንዲቱን ጠቀል፣ ሁለት ያማረውንም አንዱንም አጣሁት። ያቺም ህይወቷን ትታ ነው ወደ አንተ የመጣችው። የሰው ህይወት አትበጥብጥ፣ ከኔ በላይ ሰው የለም እያልክ ማለት ነው። እና ይሄን ይመስል መሰለኝ ዛሬ መጥቶበት እጅለክ መጥቶብኛል። ሂጅ ልክፈተው እና ምን እንዲሁ ልቀበልና ልንጣ እና እንግዲህ ዛሬ የመጣሁበት ይሄን ይመስላል። ጀለሴን አስተናግጄ መጥቼላችሁ ነው ተመልሼ። እንግዲህ የሸቃለ መልሱ ይሄ ነው። አያችሁት? የሸቃለ መልሱ ይሄ ነው። እና አዲተው በሰው ህይወት ላይ አትላብ። ወላሂ ሰው እንደዚህ እንደምገነጣጥለው ዶሮ ገነጣጥሎ እንዳይለቅ። እንደ ሰው ልጅ ደግሞ ሰው አፍ ተገባ
በጣም የሰው ልሳን ወላሂ ሰውን ይዘጋል። ገባህ? አንድ ምክር መካከል ምክር አለኝ እዚህ ላይ ወገኖች፣ ሰው ያንሳችሁ። የኢትዮጵያ ሕዝብ ምላስ ማሻአላህን ስለማያውቁት ወላሂ ላዚም ብዙ ነገር ይደርስባችኋል። ማሻአላህ የሚያውቅ የለም። ገባችሁ? ለሰው ልጅ ምንም ይሁን ምንም የሚስራ ምንም ማሻአላህ ይባላል እና በጣም ይከብዳል። የሰራኸውን ያረከውን ነገር እኔ በማንኛውም ሰው ላይ በጣም የምታስጠላ ባለጌ ሰው ነህና እንግዲህ ነገረ ስራህ ይችን ያቱ ደግሞ ፈንቋለፋ አና አብለን ናካ ሄቴ ካላመጣ ይብረታል ሸቃጥሮ ሰው ሸንጣጥሮ ህይወት ዝምብሻት ነው ያሹ ነው እንዲህ ብትይ ይሻልሻል። አዶናይ እንደሆነ እንደወለው መጋዣ ሁሉ እንትኑን እያሰማመረ ልንገርሽ ይጫወትብሽ እንዲህ አትጫወችበትም ማለት ነው። ይሄን አውቅሽ ዛሬ እንደወለው መጋዣ ሽንጡን ያሰማመረን ሀክ እያለ ያታለልሻል እያንዳንድሽ ማለት ነው። ከዛ ኸላስ ልሙትልህ ልዘቅዘቅልህ አፈር ልብላለህ። ታንተ በኋላ እንግሊዘኛ ተናጋሪ በፍጹም የለም። አስሮ የሚገርፋሉ የኔ እናትዬ፣ አስሮ ገርፈው የሚናገሩ ወንድሞች እሱ በዚች ዱንያ ላይ ያለው ገባሽ እህቴ። ይሄን ይመስላል ዛሬ የመጣንበት። ላይኳን ሼሯን ሰብስክራይቧን እየመደሊልም እያደረጋችሁ እንዳው እያላችሁ አሳድጉን። ዛሬ የመጣንበት በዛ ነው። ያው እንግዲህ አዶናይ በሚሰራው ስራ እኔ እንጃ እኔ አልተመቸኝም። በጣም የመጨረሻ አልተመቸኝም። ይችም ደግሞ አዲስ ያመጣሃት አፏን ለጉጣ ወጤጤቴቴ ነይ ብይበት። ይሄንን የፍሪጅ ዱጃዬ ይሄነትዬ ነይ አፈሽ ጨምሪበት። ነይማ ነይ ያስተካክልልሽ። ከረፋ ዱጃጅ ማለት ነው። ታንቺ በላይ ሰው የሌለ ነው የሚመስልሽ። አሁን ኸላስ ተንሰፋ ነው ያለችው እኮ አየሩም ሁሉም ርቋታል ማለት ነው። ሴቶች ለማንኛውም ጀኒ አላህ ይስጥልሽ። እንግዲህ ይኸው እሷ ወደ ኢትዮጵያ እንጂ ወደ ዱባይ ነኝ ነው ያልሽው። የት ነኝ ይቻለሁ ነው ብለሽ ደግሞ የሆነ ድንጋይ ላይ ተንጠልጥለሻል። ምን አሳወቀን እኛ እንዴት እየተንጠላጠልሽ እንዴት ወጣ የት ላይ እንደያለሽም አላወቅም። እና ጀኒ እንግዲህ ይሄን ይመስላል። እናትዬ አንቺ ስለሽ ቻይና ከጅ ቻይና 2 ሚሊዮን ሆነሽ ለምሳሌ አያሰስልም እንጂ አንቺ ቲክቶክ 2 ሚሊዮን እንኳን አያሰልም እንጂ ቻይና ነው ሩቀው ነው። ይሄን ይመስላል ዛሬ ላይ ኮንሴል ሰብስክራይቧን መታ አድርጓትና አሳድጉ እንላቸዋለን። እንግዲህ ይሄ ነው ያለው። እንደዚች እንደ ዶሮ በምን ታልታጠረች እንደምትሸጥ ታውቃላችሁ። በዱቄቱ በምኑ ታልታጠረች። አዶናይንም እዛ ውስጥ ወይ ቀሳላ ውስጥ ክተቱና ጠፉት እንዲስተካከል ከረቹ በቀሳላ እንደ ታደርጋጅ ገጣሩ ጣልቋቸዋል። ተስተካከል ይችላል። እኔ አዶናይ ይላቸው እንግዲህ ተስተካክል ያለሁ ማሩኝ። እንግዲህ ይቅርታ ሀገሬ ሰዎች እናንተ እኮ ተመጣባችሁ እንደ አደጋ ናችሁ። አስቡት አለ ደግሞ ወደ ዱባይ አንድ ምትለጣለቅ የእሷ ጋር እንዴት ተጠርቆ የኢትዮጵያ ሰው ተጣለ። ወላሂ ወጥቷለሁ። ይህ ሙስሊም ነኝ ያለ እንግዲህ ሙስሊም ክርስቲያን እኛ በሃይማኖት ጥል የለብንም። ሰው አይጠላውም፣ ግን የምትቀጣበት ቦታ ትቀጣበታለህ። በሃይማኖት ሁሉም የራሱን ነው ማክበር ያለበት።
እኔ በሃይማኖት እንደዚህ አላምንም። አይነ በቃ ዛሬ ደግሞ ማን ያሳየኝ ነው ላላህ ብላችሁ አፉ በሉኝ። አዶናይ ይቅር በለኝ። አዶናይ የፈቀኝ አዲስ ወንድ ነው። ይቅር በለኝ። አግለየን እንግዲህ አግለየት የብዬ ሚስት ይቅር በይ። ኢትዮጵያና ለለቀቀች ሚላላ ብራችሁ አፉ በሌላ አላህ ብያችኋለሁ። እንዲሁም ክርስቲያን ወገኖቼ እንዴት ይቅር በሉኝ። ይቅር ብያለሁ። ይቅርታ መጠየቅና አንድ የሰው ልጅ ጎንበስ ብሎ ይሄ ነው ማለቱ ከቶ አይተፈል ብዬ አስባለሁ። ያላችሁ ሰብስክራይብ ያደረጋችሁ መካነ ሰላምን አሳድጓት። እሷ እናቴ አይታይታላችሁ እንደ ቦምብ ቃል ታደርጋለች ትመጣና ለእንግዲህ ያላ ውሸት ይሁንነት መካነ ሰላም ተመጣ አይቻይቼ ነው ይሄ ልንገራችሁ። የዛ ሰው ላይ ቶሎ ብቻ ለመሰለኝ ለመናገር ማሸኩ ገባችሁ? አይ እና አሃ ታይመቼ ይቀራቀም ሰውና ዘጋ ያለው በቃ ይሄ ነው እኔ ጋር ማለት ነው። እና ያው እንግዲህ ታክ እያደረጋችሁ አገባ በሉ። የሸቅዬ ነገር በአንድ በኩል ሽንኩርት፣ በአንድ በኩል ዶሮ፣ በአንድ በኩል ውሃ ዶሮቱን እያጠብን ነው ያለ ነው። አሁን ያረግንባት ላይሞን ለራሱ ግማቱ ያስለቅቃት አይመስለኝም። ሰው ሲጣላ የኢትዮጵያ ሕዝብ ሲጣላ እንደዚህ እንደ በጨው ታጥበህ አያጠራህም እንኳን አይደለም በዶሮ በኻልና በምን ታጥበህ አያጠራህም። ማዲዮ ላይ የኢትዮጵያ ሕዝብ አይጠራም ወላሂ የኛ አይጠላም። አንስቶ እንደሚፈቀርቀው ያወቀው ከሆነ እንደዚህ ይሄንን ስራ ይሰራል። አንተ ለአክሱም ለሀገርህ ለተወለድህ ህዝብ እኔ ላይ እናንተ አብይ አህመድ ያለ ማንኛውም ሀገር መንግስት ያለ በሀገሬ ላይ የሚተለቃቀ ዛሬ ምን አዲስ አለ ብሎ ያያል። የዓለም መንግስት ያለ እንኳን አንተ ማለት ነው። ይሄን ያህል ዓመት ይወራ በአክሱም ላይ አዲስ አይደለም። ስንት ዓመት በጎንደር በአክሱም በቃ በመስጊድ ላይ ያለቀ ስንት ዓመት በራሳቸው ተናገሩ። እና ቤተክርስቲያናችንን ያቃጠለብን ሙስሊምም አይደለም፣ ሰዎችንም የገደለብን ሙስሊምም አይደለም፣ ያቃጠለ ያደረገ አድርጎታል ብለው ተናገሩ። ያውቃሉ ራሳቸው ገባችሁ? ይሄን ይመስላል። ስትፈልጉ ቤተክርስቲያን ስትፈልጉ በመስጊድ እየመጣችሁ ሰውናት አንዱ መከራ ስቃየት አትብሉ። መርጦ አልቀሻ አትሁኑ። መስጊድ ሲነካ አፋቸውን ዝግት፣ ቤተክርስቲያን ሲቃጠል የሀገር ያለ ምናምን እንዲያቃጥለው አይታችሁ ነው። እዛ አካባቢ ያለው ሰው ይመስል አሁን የኛ ሀገር ላይ አዛኙንና አሰጋጁንና ጠባቂውን አጠቃላይ 4 ሰዎች ገደሉ በሰዓቱ። አሁን ዘሎ ያልጠገበ ልጅም ገደሉት። አሁን በዛን ሰዓት ላይ ገደለው ማን ነው የተባለው? መስጊድ ገብቶ ክርስቲያን ገደለው አልተባለም። የገደለው ተባለ። ራስ በራሳቸውን ሲወሩ ተሰማ። የዛን ያክል ተዘቁ። በቃ ሀገሩን ተረኩ እየሰራ በሰላም እንዲኖር የማይፈልግ ህዝብ ነው እና ላይክ ሸር ሰብስክራይብ እያደረጋችሁ አፈላችሁ ልጅ ያለሁ እንግዲህ ያልቀም ስለማይወላየው በእኔ ላይ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ይወርኩኝ እየተሰንበተባችሁ ልጆቹ ወንድሞቹ ላይክ ሸር ሰብስክራይብ ሞቅ አድርጓትና ገባ ብሉ። እንደ መርጦ አልቃሽ እንዳትሆኑ ሁላችሁ። መርጦ አልቃሽ መጥቶ አይደለም
አንዘግዝገው ይጥሯችሁ ለምን ሆነ ብላችሁ እንዲያትነጫነጩ ማለት ነው። እኔ ወቅት የለኝም ጊዜ የለኝም ጀዋል ማይፈት እንዲያትሉ ማለት ነው። እኔ ያለሁ አላሽ ቲክቶክ እኔ ዝም ብዬ ብቻ አለ ለቅባታለሁ። ስለዚህ ስለ ሃይማኖትም ሆነ ስለ ማንኛውም ንግግር አያገባኝም። ግን እንዳለ ሆኖ እሱ ገብቼ በዚህ ቦታ ፌስቡክ እገባለሁ፣ ቲክቶክ እገባለሁ፣ ሁሉም ቦታ ገብቼ ያለሁ ዛሬ ምን አለ ብዬ ስራዬን ጭርስርስ ስታደርግ እገባለሁ አያለሁ። ስለዚህ ብዙ ነገር አለ በሰው ልጅ ላይ አላይም ብሎ መመስከር መደምደም ይከብዳል ነው አሁን ይሄ ማባባሌ ማለት ነው። እኔ 6-10 ሰው የሚያስተናግድ ያለ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ